ኪዳን ታቦት አገልግሎቱ መሰዊያ ነው። ስጋውና ደሙን መሰዊያ ነው። አሁን ታቦት ከማይቀበሉ አካላት ጋር ዋናው ያለን ጉዳይ የስጋው ደሙ ጉዳይ ነው። አንዳንዴ ጉዳዩ እየተገለበጠ ነው እንቸገር። ስጋው ደሙን ሳይቀበሉ በታቦት ቢያምኑ ምን ይጠቅማቸዋል? ሲጀመር እስኪ አሁን ግልጽ ነው ሐሳቤ። በክርስቶስ ስጋና ደም ሳያምን አንድ ሰው ታቦትን ቢቀበል እሺ ምንድነው ጥቅሙ? በቃ ንግስ ሊያነግስ ይችላል፣ ጥሩ ነው። ግን ስጋውን ደሙን ካልተቀበለ የዘላለም ሕይወት ያገኛል? ስጋዬን ያልበላ ደሜን ያልጠጣ ምንድነው ያለው ጌታችን? የዘላለም ሕይወት የለውም። ስለዚህ ታቦት በአዲስ ኪዳን አገልግሎቱ መሰዊያ ነው። ዕብራውያን 13:10 ላይ ቅዱስ ጳውሎስ ወብነ ምስዋ ይላል። መሰዊ አለን፣ የክርስቶስ ስጋና ደም መሰዊ አለን። ስለዚህ እኛ ኦርቶዶክሳውያን ታቦት ያለን በአዲስ ኪዳን የክርስቶስን ስጋና ደም ስለምንሰዋ ነው። እነሱ ደግሞ በታቦት የማያምኑት ስጋውና ደሙ መስዋዕት ነው ብለው አይቀበሉም። ስለዚህ መስዋዕቱን ዋናውን መሰረቱን ሳያምኑ መሰረቱ ስጋውና ደሙ የሚሰዋበትን ታቦት ቢያምኑ ባያምኑ ምን ይጠቅማል? እንግዲህ መሰረቱን ሳይይዙ ጌታ እኮ እንዳለው ነው። መስዋዕቱን የሚቀድሰው ነው ወይስ መስዋዕቱ የሚቀርብበት እንዳለው እኮ ነው። እና ትልቁ ልዩነት ያለው ስጋውን ደሙን አለመቀበላቸው፣ መስዋዕት ነው አማናዊ ነው ብለው አለማመናቸው ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን አለማመናቸው ነው። እምነት ብቻ በቂ ነው ሌላ አያስፈልግም ማለታቸው ነው ትልቁ ጉዳይ። እና እውነቱን ለመናገር ታቦት ዋና ጉዳይ አይደለም እያልኩ አይደለም፣ ግን መሰረቱ ስጋውና ደሙ ነው። በሐዲስ ኪዳን ያለን ታቦት ራሱ እንደ ብሉይ ኪዳን አይነቱ አይደለም። የብሉይ ኪዳኑማ ያው አክሱም ጽዮን እንግዲህ እግዚአብሔር ባወቀ እዛ አስቀምጦታል። በሐዲስ ኪዳን ያለው ግን ታቦት እኛም ያለን ሌሎች ምስራቅ ኦርቶዶክሳውያንም ያላቸው መሰዊያ ነው። ስጋውና ደሙ የሚሰዋበት ነው፣ መሰዊያ ነው። ህብስቱ በጻሕል ወይኑ በጽዋ ሆኖ እዛ ላይ ጸሎተ ቅዳሴ ይደርሳል። መንፈስ ቅዱስ ያን ህብስቱን ስጋው ወይኑን ደሙ አድርጎ ይሰጣል። ይሄ ነው። ይሄን ሳያምኑ ስለ ታቦቱ ይከራከሩ። ምንድነው ትርጉሙ ነው? ምክንያቱም በሐዲስ ኪዳን የታቦት ዋና አገልግሎትና አስፈላጊነት ከስጋው ደሙ ጋር የተገናኘ ነው፣ ከመስዋዕትነቱ ጋር የተገናኘ ነው። ስለዚህ ዋናው ጉዳይ ታቦት አለ የለም ለሚሉ ወገኖቻችን አይውላችሁ፣ ታቦቱ እንዲኖር በስጋውና በደሙ አማናዊነት እመኑ ነው የምንላቸው። ምክንያቱም መሰዊያ የሚሰዋ መስዋዕት ካለ መሰዊያ ያስፈልገዋል። ስለዚህ በስጋውና በደሙ በመስዋዕትነቱ ሲያምኑ ያኔ በታቦቱ እንስማማለን። በመስዋዕቱ ሳንስማማ ግን በታቦቱ በመሰዊያው ልንስማማ አንችልም። ሰው ሳይኖር ቤት ቢኖር ምን ዋሻ ነው እኮ የሚሆነው። ስለዚህ ዋናው ጉዳይ የሚሰዋው የስጋውና የደሙ ጉዳይ ነው። እነሱ ያንን አለማመናቸው ነው። እንዲሁ እውነቱን ለመናገር እንዲሁ ይገርመኛል። ዋናውን ጉዳይ መሰረታዊ ጉዳይ በሆነ ነገር አድርገው ነው ሸፍነው ነው የሚያመጡት። ለምሳሌ አሁን እነሱ ጥምቀት ለድነት እንደሚያስፈልግ አያምኑም። እምነት ብቻ በቂ ነው፣ ጥምቀት ወይ ለምስክርነት ወይ እምነትን ለማጽናት ምናምን ነው የሚሉት። ግን ብዙ ጊዜ ሲሉ የኖሩት ምንድነው? ህፃናት ይጠመቃሉ አይጠመቁም፣ ሰው በ40 ቀን ለምን ታጠምቃላችሁ ነው ጉዳዩ እኮ። ህፃን ይጠመቅ አይጠመቅ እሱ እውነት ነው ጉዳይ ነው። ግን ዋናው ጉዳይ ህፃንም እንዲጠመቅ ሰው በስንት ቀን ይጠመቅ የሚለውን ጉዳይ እንዲሆን ጥምቀት ይጠቅማል አይጠቅምም ነው እኮ ጉዳይ አይደለ? ሰው ጥምቀት ይጠቅማል ለድነት ያስፈልጋል ብሎ ካላመነ ህፃን ተጠመቀ አልተጠመቀ፣ በ40 ቀን ተጠመቀ በ40 ዓመት ተጠመቀ ምን ትርጉም አለው? ግልጽ ነው ሐሳቡ። ግን ዋናውን ጉዳይ በሆነ ነገር ይሸፍኑታል። በጣም የሚገርም እና እንደዚህ ያሉ ይሄ አቅጣጫ ማስቀየሪያ ወይም ደግሞ ትኩረት አቅጣጫ ማስቀየሪያ ወይም ዋናውን ጉዳይ እንዳንመለከት እንደ መሸፈኛ ሆነው የሚመጡ ነገሮችን መለየት አለብን። በዛው መንገድ እየነጎድን የነሱን ኢላማ የነሱን ስልት እንዳንፈጽም ነው አሁን ይሄን ያልኩት። እና ታቦቱ የሚያስፈልጋል። በዋናነት ታቦቱ የሚያስፈልገው ግን ስለ ስጋውና ደሙ መሰዊያነት ነው። በ40 በ80 ቀን የሚለውም ስርዓት ነው። ዋናው ሰው እንዲጠመቅ ነው። በስንት ዓመት ይጠመቅ ስርዓት አፈጻጸም ነው። ከተቻለ በ40 ቀን በ80 ቀን ይጠመቃል። ካልሆነ ቀን ካለፈ በመጣበት ቀን ነው የሚጠመቀው። ለምሳሌ በአብይ ጾም በጥንት ቤተክርስቲያን ዛሬም እኛም ሀገር አንዳንድ ቦታ አለ፣ አንዳንድ ቦታዎች በ40 ቀን ቅዳሴም ጥምቀትም አልነበረም። የቀዳም ስዑር የትንሣኤ ዋዜማ ነበር ተሰብስበው የሚጠመቀው። ኢትዮጵያ ውስጥ አንድ ቦታ ሁሉ እንደዛ ይደረጋል አሁንም ድረስ ብለውኛል። ስለዚህ እንዲህ ባለ ሁኔታ በ40 ቀን በ80 ቀን በታወቀ ምክንያት እንኳን ላይጠመቅ ይችላል።
ዋናው ሰው በመጣበት ቀን 50 ዓመት ሆኖት ከመጣው ይጠመቃል። በ40 እና በ80 የሚጠመቅበት እድል ካገኘ ይጠመቃል። ዋናው ግን ሰው ሲጠመቅ ለድነት መሰረታዊ የሆነ ጸጋን ያገኛል የሚለው ነው እና ዋናውን ጉዳይ ካፈጻጸሙና ከሚፈጸምበት እየለየን ብንረዳ ከነሱም ወጥመድ እናመልጣለን ብዬ አስባለሁ። እግዚአብሔር ይስጥልኝ።